ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች፣ ሶስት አሪፍ ዜናዎች ይዤላችኋለሁ። ግን የዛሬ በጣም ለየት ያለ ፕሮግራም ማቀርብላችሁ ከ200 በላይ የአሜሪካ ወታደሮች ለድርጅቱ ለነሱ ወኪል የሆነ የእምነት ተቋም ባቀረቡት አቤቱታ ከፍተኛ የጦር አዛዦች ከኢራን ጋር የሚደረገው ጦርነት በእግዚአብሔር የታቀደና መጽሐፍ ቅዱሳዊ አርማጌዶን የዓለም መጨረሻ ምልክት ነው በማለት እየቀሰቀሱ ነው። አንድ በሉም ብለዋል። አንድ ስሙ አይጠቀስ የተባለ ወታደር ተቋሙ እንዳሳወቀው ፕሬዚደንት ዶናልድ ትራምፕ የኢየሱስን ዳግም ምጽአት ለማፋጠን በኢየሱስ የተመረጡ መሪ ናቸው በማለት እንደሚያስተምሩ ገልጿል። እግዚአብሔር ያሳያችሁ። ይሄን ሰፋ አድርገን እንጀምሮና ወደ ዜናው እንሄዳለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘኑ። በአንደኝነት የሚጠቀሱት የቅዱስ ጦርነት ሚኒስትር የሚባሉት የፒት ሄግስ ርዕዮተ ዓለም ነው። የመከላከያ ሚኒስትሩ ጦርነቱን ከፖለቲካዊ ግብ ይልቅ እንደ መንፈሳዊ ተልዕኮ ክሩሴድ እየቆጠሩት ይገኛሉ ተብሏል። የትንሣኤን ተምሳሌት ሲያስረዱ በቅርቡ አንድ የአሜሪካ ኮሎኔል ከአውሮፕላን አደጋ መትረፉን ሄግሴት ሲገልጹ ምን አሉ? ክስተቱን ከኢየሱስ ክርስቶስ ስቅላትና ትንሣኤ ጋር አያይዘውታል። ዓርብ መመታቱን፣ ቅዳሜ በዋሻ መደበቁን፣ እሁድ መዳኑን እንደ መለኮታዊ ምልክት አቅርበውታል። ሌላው የፍትሃዊ ጦርነት ጥሪ ነው። ጠላትን የጽድቅ ጠላቶች በማለት መፈረጅና ምህረት የማይገባቸው ናቸው ብሎ መስበክ ወደ ለየለት ጭከና ውስጥ እንዲገባ አድርገውታል ነው እየተባለ ያለው። ሁለተኛው የአርማጌዶን ስጋትና የኤምአርኤፍኤፍ ተቃውሞ እንግዲህ ሃይማኖት ድርጅት ነው። የወታደራዊ ሃይማኖታዊ ነፃነት ተሟጋች ድርጅት ነው በአብሪቬሽን። በወታደራዊ ተቋማት ውስጥ እየታየ ያለውን ጫና በዝርዝር ሲገልጽ ምን ይላል? የመጨረሻው ዘመን ቅስቀሳ ከ200 በላይ ወታደሮች አዛዦቻቸውን ጦርነቱ በመጽሐፍ ቅዱስ የተጻፈ አርማጌዶን ነው በማለት ጫና እያደረጉባቸው መሆኑን ለአቤቱታ አቅራቢው ማይክ ዌንስ ገልጸውለታል። ሌላው ቁልፍ ተብሎ የሚነሳው የአየር ኃይል አካዳሚ ውዝግብ ወይም የቦርድ አባላት ላይ አካዳሚው የክርስቲያን ብሔርተኝነት መፈልፈያ እየሆነ ነው በሚል ተወግዟል። በተለይ የኤሪክ ኪርክ ሹመት በቀደም የሞተው ልጅ ማለት ነው ተቋሙን ወደ ቀኝ ዘመን ፖለቲካ አክራሪነት እየገፋው ነው ሲሉ ተናግረዋል። በጣም አደገኛ ነው በነገራችን ላይ። ሌላው የዊሊያም ኪንና የቲም ካላን ትንታኔ ስንወስደው የወታደራዊ ውሳኔ መዛባት ይላሉ እነሱ። ታዋቂ ተንታኞች እንደሚሉት ጦርነት በሃይማኖት ስክሪፕት መመልከት የሚከተሉት አደጋዎች አሉት ይላሉ። የወታደራዊ ስትራቴጂውን ትተህ በሃይማኖት መነጽር ስታየው አደጋ አለው። አንደኛው አሉ የመረጃ መጥበብ ነው። ውጤቱን አስቀድሞ በእግዚአብሔር የታወቀ ነው ተብሎ ስለሚታመን ተጨባጭ የደህንነት መረጃዎችን ችላ የማለት ዝንባሌ ያመጣል። ሌላው አማራጭ መጥፋት ነው አሉ። ጦርነት ትንቢት መፈጸሚያ ተደርጎ ስለተወሰደ ለዲፕሎማሲና ለሰላም የሚደረጉ ጥረቶች እንደ መለኮታዊ እቅድ ማሰናከያ ተደርገው ነው የሚታዩት። ለምሳሌ ኢስላም አባድ መሄድ ለምን? ቃሉ ይፈጸም ዘንድ ተጽፏል። ኢስላም አባድ ምን ልትሰሩ ትሄዳላችሁ ይላሉ ማለት ነው። ሌላው የሙያ ክርክር መሞት ያስከትላል። የሐሳብ ፍጭት ያስቀራል። ምክንያቱም ተጽፏላ። ወታደራዊ ስልትን መጠራጠርና እንደ ሃይማኖታዊ ክህደት ስለሚቆጠር መኮንኖች አደገኛ ውሳኔዎችን ሳይቃወሙ እንዲቀበሉ ያደርጋል። ለምን አርገው? ይህ የጌታ ቃል ነው ትባላለህ። ይህ የአላህ ቃል ነው ልትባል ትችላለህ። ስለዚህ የበሰለ ወታደራዊ ትንተናና
ክርክሮች ቀርተው ቃሉን የማስገበር ጉዳይ ተደርጎ ይነገራል ማለት ነው። በአራተኛው የሚመጣው ደግሞ የታሪክና የሞራል ግጭት ነው። ዋይት ሃውስ ቨርስስ ቫቲካን ማለት ነው። ይህ ቅዱስ ጦርነት ትርክት ከዓለም አቀፍ መንፈሳዊ መሪዎች ጋር ከፍተኛ ግጭት ፈጥሯል። የርዕሰ ሊቃነ ጳጳስ ሊዮ 14ኛው ምላሽ ጳጳሱ ምን አሉ? ማንም ሰው ለጦርነት ማማከኛ ወይም ማሳበቢያ ሃይማኖትን ሊጠቀም አይችልም በማለት የሄክሴትን ንግግር አውግዘውታል። ክርስቶስን ለደም መፍሰስ ሰበብ ማድረግ እጅን በደም ሙላት እንደሆነ አስጠንቅቀዋል። ስለጠራው አድንም በንጹሃን ደም ግን ትጨማለቃለህ ብለዋል ጳጳሱ። ከህግም አንጻር ሲነሳ የሞራል እሴት ብቻ አይደለም፣ ህገ መንግስታዊ ጥያቄ ለምሳሌ ቲም ካለን የሚባለው ጸሐፊ እንደሚያመለክተው የአሜሪካ መስራች አባቶች እንደነ ጆን አዳምስ መንግስት ከሃይማኖት የተለየ መሆኑን በግልጽ አስቀምጠዋል። አሁን የሚታየው ዝንባሌ ግን ይህንን መሰረታዊ እሳቤ የሚድ ነው ይላል። አሁን የሚታየው ዝንባሌ ግን ይህንን መሰረታዊ እሳቤ የሚንድ ነው ብሏል። ሌላው አስጊና አስፈሪ ጉዳይ ምንድን ነው? ወደማይቀረው ጥፋት የሚጋብዘው ምንድን ነው ካልን በቴክኖሎጂው ዓለም ላይ የላቀ ደረጃ ላይ የደረሰ የአሜሪካ ጦር እንደ F-35 ዘመናዊ ድሮኖች በመጽሐፍ ቅዱስ ትንቢትና በአርማጌዶን ስሜት በሚመሩ አዛዦች እጅ መውደቁ ጦርነቱን ከቁጥጥር ውጪ ወደ የኒኩለር ጥፋት ሊመራው ይችላል። ምክንያቱም ቃል ነው። ቃሉን ማስፈጸም ደግሞ የአንድ አማኝ ግዴታ ነው። ይሄ በጣም የተሳከረ ነው በነገራችን ላይ። ስለዚህ በሄግስ ደረት ላይ ያለው ለምሳሌ በዚሁ መከላከያ ሚኒስትር ደረት ላይ የተነቀሰው የኢየሩሳሌም መስቀል ንቅሳት ይላሉ ከዘመናዊ የጦር መሳሪያዎች ምስል ጋር በማነጻጸር ማቅረብ በሳይንስና በዶግማ መካከል ያለውን ቅራኔ ለተመልካች ቁልጭ አድርጎ ያሳያል። እኔ ይሄ ጉዳይ በቀላል የሚታይ አይደለም። በተለይ በቀደም አይታችኋል፣ 2 ፓይለቶችን ሬስኪው አድርገዋል በጣም በከባድ ኦፕሬሽን። ሄግስ ግን ሰምታችሁት ከሆነ የኮሎኔሉን መውደቅና መትረፍ በዝርዝር እኮ ነው ከኢየሱስ ክርስቶስ ስቅላትና ትንሣኤ ጋር ሲያያይዘው ምንድን ያለው? ዓርብ ዕለት አለ አውሮፕላኑ የተመታበት ቀን አለ፣ ጉድ ፍራይዴ። ቅዳሜ በዋሻ ወይም በገደል ውስጥ ተደብቆ የቆየበት ጊዜ ኢየሱስ በመቃብሩ እንደቆየበት ምሳሌ ያደረገ። እሁድ ዕለት አለ ኢስተር ሰንዴ አለ፣ በትንሣኤ እሁድ ፀሐይ ስትወጣ የተደረገው የማዳን ዘመቻ አለ። ዳግም መወለድ ፓይለቱን ደግሞ ዳግም መወለድ ነው አለው። የፓይለት ሪቦርን ነው ብሎ ተናገረ። ወዳጄ የዓለማችንን ግዙፉን የምድራችን ጦር ሰራዊት የሚመራ መከላከያ ሚኒስትር ነው ይሄን የሚለው። ቢያንስ በአሜሪካ ውስጥ በበርካታ የተለያዩ እምነት ላይ የተሰለፉ ወታደሮች አሉ። ከ15ቱ ለምሳሌ 13ቱ ክርስቲያን ሲሆኑ አንዱ እስልምና ተከታይ ነው፣ አንዱ ጁ ነው። ለምሳሌ ከተሰዉት ከተባለው እንደዚህ አይነት መከላከያ ሚኒስትር ይሄን ሲናገር አስደንጋጭ ነው። ዓለምን ደግሞ ስታዩት የምታስተዳድረው አሜሪካ በእነዚህ መነጽር ሲታይ ምን ማለት ነው የሚለው በቀላሉ የሚታይ ጉዳይ አይደለም። መለኮታዊ ጣልቃ ገብነትን የሚጠራ ወታደራዊ ኃይል ይሁን ፖለቲከኛ አደገኛ ነው። እዚህ የደረስኩት ወይ እንዲደርስ ያደረኩት መለኮታዊ ሹክ ተብሎኝ ነው የሚል ፖለቲከኛ እሳት የጨበጠ ማለት ነው። ጦርነቱ በእግዚአብሔር ድጋፍ እየተካሄደ መሆኑን ለደጋፊዎቹ ለማሳየት የሚጠቀሙበት ዘዴ ነው። ብሔራዊ ስሜትና ሃይማኖትስ ራሱ ሀገር ደስ ብሏታል፣
እግዚአብሔር ቸር ነው በማለት ወታደራዊ ስኬቱ አንዷ ጋዜጠኛ ራሳቸው ለዶናልድ ትራምፕ እግዚአብሔር ይሄ አሜሪካ የምታደርገውን ጦርነት ይደግፋል ብሎ ያምናሉ ብለ ጠይቃቸዋለች። አዎ ጋድ ኢዝ ጉድ ነው ያሉት እሳቸው። በጣም አስፈሪ ነው። ለዚህ ነው እነሱም እንዋጋለን የሚሉት። በሌላም በእስልምናም ይሁን በክርስትናም ይሁን በዛይኒስቶችም ይሁን ማንም ይሁን በሃይማኖታዊ ተልእኮ ነው የምዋጋው ብሎ መንቀሳቀስ የዓለም መጨረሻ ነው። በጣም አደገኛ ነው። ለምሳሌ አንዱ የሚከራከሩበት ፖለቲካል ኢስላም ነው። አንዱ የኢራን ኃይል የሚባለው የሙስሊም ብራዘርሁድ ወንድማማቾቹን ፖለቲካል ኢስላም ነው የሚያራምዱት። ኢኩቫለንትሊ ስፒኪንግ በአምላክ ተልእኮ የሚመራ የፔንታገን ዴስክ የለም። በአሜሪካም ሕግ በግልጽ ነው። ሃይማኖትና መንግስት የተለያዩ ናቸው። ይሄ የሰፈረ ነው፣ አዲስ ነገር አይደለም። ግን እጅግ አደገኛ 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 ነገር ነው። ዝም ብላችሁ አስቡት እናንተ። ጦርነት በመደበኛ ሁኔታ ወይም በሁኔታዎች ተለዋጭነት ላይ የተመሰረተ ነው። አይደል? ጦርነት ሊሳካልህ ላይሳካልህ ይችላል። ልታሸንፍ ላታሸንፍ ትችላል። ተጨባጭ መሬት ላይ ያለውን የሚወስነው ነገር ግን የመጨረሻው ዘመን አመክንዮነት ሲገባበት ጦርነቱን አስቀድመው ውጤቱ የታወቀና በመጽሐፍ ቅዱስ የተጻፈ ተውኔት ሆኖ ይታያል ማለት ነው። ይህ ደግሞ መሪዎች ድል ማድረጋቸው የማቀር እንደሆነ እንዲያስቡና እየተሸነፉ እንኳን የሀገር ሀብትን እያፈሰሱ በዚህ ቃልና ተስፋ አንድን ምድር ሊጨርሱ ይችላሉ ማለት ነው። ይሄ በጣም አደገኛ 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 ትርክት። ለምሳሌ ቀላል ንውሰድ። በመጽሐፍ ቅዱስ ውጤቱ የታወቀ ነው ብለህ ከቆምክ ከዚህ እምነት ጋር የማይሄዱ ማናቸውም የደህንነት መረጃዎች፣ ትንታኔዎች ውድቅ ነው የምታደርገው። የትኛውም የደህንነት ትንታኔ ያንተን መለኮታዊ ስኬት የሚያረጋግጥ እስካልሆነ ድረስ አትሰማም ማለት ነው። ከጦርነት ውጭ ያሉ አማራጭ ለምሳሌ ዲፕሎማሲ ትኩረት አይሰጣቸውም። ምክንያቱም ጦርነቱ የመጽሐፍ ቅዱስ ትንቢት መፈጸሚያ ተደርጎ ስለተወሰደ ሰላም መፍጠር መሞከር ትርጉም የለሽ ነው። አትድከሙ፣ ከፈለጋችሁ ኢስላማባድ ሂዱ ማለት ነው። በኢራንም ጎን እንደዚህ አይነት ሁሉን ነገር የአላህ ተልእኮና የአላህ ቃል ማስፈጸሚያ ነው ብሎ አንድ ሰው ካመነ ኢስላማባድ ምን ይሰራል? ይሄ በጣም ከባድ ሊነቀል የሚገባ አደገኛ እሳቤ ነው ማለት ነው። ለዚህ ነው 200 ወታደሮቹ ሄደው የተናገሩት ከኢራን ጋር መዋጋት የመጨረሻ ዘመን የጦርነት ፍጻሜ የዓለም ፍጻሜ ተደርጎ የሚወሰድ ከሆነ ከባድ ነው። አንዱ ወታደር እኮ ነው። አንዱ ወታደር ምናል ይህን የዓለም ፍጻሜ እንዲመጣና ጌታችን ኢየሱስ ክርስቶስ እንዲመጣ ይሄን ለማሳካት ዶናልድ ትራምፕ የተላኩ ናቸው ተብሎ አንዱ ወታደር እኮ ለዚህ ለወታደሮቹ የሃይማኖት ህብረት ሄዶ የተናገረው ስሙን አንናገርም ያሉት ይሄ አዛዦቹ ተነግረውናል። የቅዱስ ጦርነት ነው ብሎ ማለት ነው። ጠላትን የጻድቅ ጠላቶች በማለት መፈረጅ አስቡት። ጦርነቱ በክፉና በደግ መካከል የሚደረግ ፍልሚያ ነው ካልክ በኋላ በዓለም እኮ የጦርነት ህግ አለ። ለምሳሌ የማረከውን ሰው አትገልም፣ ግን እነዚህ የጽድቅ ጠላቶች ናቸው እነሱን በመግደል ትጸድቃለህ ካልክ በኋላ ዓለም አቀፍ ህግ ሁሉ ነው የምጥሰው። ምህረት ማይገባቸው እያልኩ ዞሱ ዲዘርቭ ኖ ሜርሲ እያልክ የመጽሐፍ ቅዱስ ለሚላቸው ወገኖች ላይ ፍጹም የሆነ ጥፋት እንዲያወርድ መጠየቃቸው አስቡት። ጦርነቱ ከፖለቲካ ግጭት ባለፈ የጥፋት እርምጃ እንዲሆን ፍላጎት አለም ያሳያል። አሁን ተቺዎች እንደሚሉት ምን ነው ይህ ንግግር ይላሉ የሚኒስትሩ ከመከላከያ ሚኒስትር ይልቅ የቅዱስ ጦርነት ሚኒስትር ብለው ቢታዩ ቢነገርላቸው ይሻላል ያሉት።
ሊዮ ምን አሉ? ርዕሰ ሊቃነ ጳጳሱ ምን አሉ? እሳቸው እጆቻችሁ በደም ተሞልተዋል የሚል የመጽሐፍ ቅዱስ ጥቅስ በመጥቀስ በጦርነት ደም የሚያፈሱ ወገኖችን ጸሎት በእግዚአብሔር ዘንድ ተቀባይነት እንደሌለው አስታውቀዋል። እግዚአብሔር የሰላም ንጉሥ ነው ብለዋል። እሳቸው ግን እግዚአብሔርን የሰላም ንጉሥ ነው ብሎ እየጠሩ በመጥራት ጦርነትን ከክርስቶስ አስተምሮት ጋር ፍጹም ተቃራኒ እንደሆነ ግን ጳጳሱ በማያሻማ መልኩ አስቀምጠውታል። ይሄ እኮ በጣም እኮ አስፈሪ ነው። በጣም እኮ አስፈሪ ነው። ስናጠቃለው መነሻው ምንድነው? ከ200 በላይ የአሜሪካ ወታደሮች ለድርጅቱ ለራሳቸው ባቀረቡት አቤቱታ ከፍተኛ የጦር አዛዦች ከኢራን ጋር የሚደረገው ጦርነት በእግዚአብሔር የታቀደና መጽሐፍ ቅዱሳዊ አርማጌዶን የዓለም መጨረሻ ምልክት ነው እያሉ ይቀሰቅሳሉ ብለው ሄደው የተናገሩት። አንዱ ወታደር ምን ብሏል? ስሙ እንዳይጠቀስ የተፈለገ ፕሬዝዳንት ዶናልድ ትራምፕ የኢየሱስን ዳግም ምጽአት ለማፋጠን በኢየሱስ የተመረጡ መሪ ናቸው በማለት ተናግሯል። ስሙ ግን እንዳይጠቀስ ተብሏል። ወዳጄ በጣም ከባድ ነው። ይህ የመከላከያው የጦር ሚኒስትር መንፈስ ይወጋ ነው የምንለኛ። ሃሌሉያ! ፕሮቴስታንቶቹ እንደዛ ነው የሚለው። እሱም ፕሮቴስታንት ነኝ ነው የሚለው። ግን አስፈሪ ሁኔታ ውስጥ ነው ያለነው። በየትኛውም አግባብ ሴኩላሪቲን የመሰለ የሊበራል በሉት የማንም ቫሉ የለም። መንግስትና ሃይማኖት እዛው ሰው እየገደሉ ሰው እየጨረሱ ኢየሱስ ያድናል። እሱ ጨዋታ ነው። ማንኛውም ነገር መለኮታዊ ተልኬ ነው ተነግሮኝ ነው የሚባል ጨዋታ እርሳው እና የአሜሪካን ፔንታገን በወታደራዊ ስትራቴጂና በትንቢት ታንቋል። ፈንታለው ይችላል። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ይህ በጣም ትልቅ ሰበር ዜና ነው። የአሜሪካው MQRC ድሮን በኢራን አቅራቢያ ከአየር መቆጣጠሪያ መጥፋቱ ከፍተኛ ውጥረት ነግሷል። በዚህ የድርድር ሰዓት በቶክስ አቁሙ ድርድር ዋዜማ ላይ ከ120 ሚሊዮን ዶላር በላይ የሚያወጣውና የዩኤስ ባህር ኃይል አይን ተደርጎ የሚቆጠረው MQRC የአደጋ ጊዜ ምልክት ካሰማ በኋላ ከራዳር መጥፋቱ በክልሉ ጦርነት ስጋት እንዳይቀሰቀስ ዳግም ተፈርቷል። ለክስተቱ መንስኤ ሊሆኑ የሚችሉ 3 ዋና ነጥቦች የቴክኒክ ብልሽት፣ ድሮኑ 7700 ኮድ ማሰማቱ በአውሮፕላኑ ላይ አስቸኳይ አደጋ መከሰቱን ያረጋግጣል። የሞተር መቆም ወይም የሲስተም ብልሽት አጋጥሞት ከሆነ ድሮኑ ከ10,000 ጫማ በታች ቁልቁል መውረድ ለመከስከስ መቃረቡን ያሳያል ተብሏል። የኤሌክትሮኒክ ጣልቃ ገብነትም ሊሆን ይችላል ተብሏል። ኤሌክትሮኒክ ዋርፌር ኢራን ቀደም ሲል የነበራትን የድሮን የማጥፋት ልምድ በጂፒኤስ ስፑፊንግ የድሮን አቅጣጫ ወደ ግዛቷ እንዲዞር አድርጋው ሊሆን ይችላል ተብሏል። የድሮን ኮምፒውተር ግራ እንዲጋባና ይህም የድሮኑ ኮምፒውተር ግራ እንዲጋባና የደህንነት ፕሮቶኮል እንዲጀምር ያደርገዋል። ወይም ኢመርጀንሲ ማለት ነው። የአየር መከላከያ ጥቃት ሊሆን ይችላል ተብሏል። ምንም እንኳን የተኩስ አቁም ቢታወጅም ድሮኑ ወደ ኢራን አቅጣጫ መታጠፉ ለኢራን የአየር መከላከያ ክፍሎች በቂ የጥቃት ምክንያት ሊሆን ይችላል ተብሏል። ክስተቱን ፖለቲካዊ አንድምታውን በጃክ ስራማ እና በዊሊያም ትንታኔዎች ላይ ተገልጸዋል። አንደኛ፣ የዲፕሎማሲ መደናቀፍ፣ በፓኪስታን ሊካሄድ የታሰበው ድርድር አደጋ ላይ ወድቋል። ዶናልድ ትራምፕ ኢራን ድርድሩን ጥሳለች የሚል ጠንካራ ክስ በማቅረብ ሊወጡ ይችላሉ ተብሎ ተሰግቷል። የቴክኖሎጂ ስርቆት ስጋትም አለ ብለዋል። ድሮኑ በኢራን እጅ ከወደቀ አሜሪካ እጅግ ዘመናዊ የሆኑ የስለላ ሚስጥሮችን ለጠላቶቿ አሳልፋ ልትሰጥ ትችላለች። ይህ ደግሞ አሜሪካ ፍርስራሹን ለማጥፋት ፈጣን ወታደራዊ እርምጃ እንድትወስድ ሊያስገድዳት ይችላል ተብሏል።
አሁን ቀጥታ የአሜሪካው ምክትል ፕሬዝዳንት በድርድሩ ዙሪያ ምንድን ያሉትን የሚሉትን አብረን እናዳምጥ። The leadership is really to blame for the condition of the country in Iran. The President of the United States has made very clear that the United States has a lot of leverage here. We have economic leverage. We've got military leverage. What he's trying to do is make sure the American people are safe and strike a deal that's good for the American people. I encourage the Iranians to come to the table seriously. We've seen some signs that they're going to do that. We've seen some signs of bravado. Fundamentally, we're in a good spot. They're reopening the straits. We have a ceasefire. And frankly, if they break their end of the bargain, then they're going to see some serious consequences. እንደሰማችሁት ነው ምክትል ፕሬዝዳንቱ ጄዲ ቫንስ መግለጫው ላይ ምንድነው በጣም ኮሬሲቭ የሆነ ዲፕሎማሲ የአሜሪካን የኃይል ዲፕሎማሲ በግልጽ የሚያንጸባርቅ ነው። እንግዲህ ልብ በሉ የኃይል ዲፕሎማሲ ጄዲ ቫንስ ለኢራን ያስተላለፉት ጠንካራ ማስጠንቀቂያ ነው። የዩናይትድ ስቴትስ ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር የተደረገ የሁለት ሳምንት ተኩስ አቁም ስምምነት በአሜሪካ የበላይነት ላይ የተመሰረተ መሆኑን የሚያረጋግጥ መግለጫን የሰጡት ይህ መግለጫ በሆርሙዝ ስትሬት ላይ MQ-RC ድሮን መጥፋት ከፈጠረው ውጥረት ጋር ተደምሮ የድርድሩን ቀጣይነት ጥያቄዎች ሊጥለው ይችላል ተብሏል። ቫንስ ሌቨሬጅ አለን ብለዋል። ማስገደጃ መንገዶቻችን ብዙ ናቸው። ምክትል ፕሬዝዳንቱ አሜሪካ በድርድር ጠረጴዛ ላይ ያላት የበላይነት በሁለት ዋና ዋና ምሰሶች ይቀመጣሉ ብለዋል። የኢኮኖሚ ሌቨሬጅ ለጊዜው የተነሱ ማዕቀቦችን በኢራን ላይ ተንጠልጥለዋል። ኢራን ስምምነቱን ካላከበረች ኢኮኖሚዋ ዳግም ሽባ የሚያደርግ የንግድና የነዳጅ ማዕቀብ እንደሚጣል አስታውቀዋል። ወታደራዊ ጡንቻቸውንም ሲናገሩ አሜሪካ በክልሉ ያላት 13 ወታደራዊ ካምፖችና የአውሮፕላን ተሸካሚ መርከቦች ለዲፕሎማሲው ስኬት እንደ ዋስትና ተቆጥረዋል። ድርድሩ ካልተሳካ አሜሪካ ሙሉ ለሙሉ ወደ ጦርነቱ ለመመለስ ዝግጁ ነች ብለዋል። ማትቀበል ከሆነም ከባድ መዘዞች ይከተሏታል ሲሉ ፕሬዝዳንቱ ተናግረዋል። ቫንስ ኢራን የገባችውን ቃል ካጠፈች ከባድ መዘዝ ይጠብቃታል። በዲፕሎማሲው ዓለም ቀጥተኛ ወታደራዊ እርምጃ የሚተካ ቃል ነው። በሆርሙዝ ስትሬት ላይ የመርከቦች እንቅስቃሴ ማስተጓጎል እሷ ግርጥም አድርጋ ዘግተዋለች። የተኩስ አቁም ስምምነት ጥሶ ጥቃት መፈጸም እሱም በነ እስራኤል ተጥሷል። እሳቸው ግን ያሉት ነገር የለም። ስለዚህ ማክሲመም ፕሬሸር በማድረግ እናሳካዋለን ነው የሚሉት። የቫንስ ግን ኃይለኛ ቋንቋ በፓኪስታን ሊጀመር እንግዲህ ለታቀደው ድርድር ማለት ነው አሁን ኦልሞስት እየተደራደሩናል ወይ ደርሰዋል። የእምነት መሸርሸር ጃክራስማ ቀደም ብለው እንደገለጹት አሜሪካ ድርድሩን እንደ ታክቲክ ብቻ የምትጠቀምበት ከሆነ ኢራን በዲፕሎማሲው ላይ ያላት ተስፋ ልታጣ ትችላለች ነው። የዚህ MQ-RC ድሮን መጥፋት ቫንስ ለጠቀሱት ወታደራዊ እርምጃም እንደመነሻ ሊሆን ይችላል ተብሏል። የአመራሩ ልዩነት የመከላከያ ሚኒስትር ፔት እንደሚሉት ጦርነቱ በሃይማኖታዊ ቅዱስ ጦርነት መነጽር ሲመለከቱት፣ ቫንስ ደግሞ በፓወር ባላንስ መመልከታቸው በዋይት ሃውስ ውስጥ ያለውን የተለየ ስትራቴጂ አካሄድ ያሳያል። ይሄን ልዩነት በደንብ ነው ማሳያቸው። ስለዚህ ቫንስ ምናሉ አሜሪካ የሰላም ጠረጴዛ ላይ የተቀመጠችው ደካማ ስለሆነች ሳይሆን አማራጭ የሌለው ኃይል ስላላት ነው ብለዋል። ሌላው በጣም አስገራሚ ዜና ምንድነው? የፓኪስታን ወታደሮች አጀብ ለኢራን ልኡካን ቡድን ያቀረቡት ነው። አዲስ የክልላዊ ጥምረት ምልክት ነው ተብሏል። በፓኪስታን አስተናጋጅነት ለሚካሄደው ወታደራዊና ዲፕሎማሲያዊ ድርድር ወደ ስፍራው ለሚያመሩት የኢራን ከፍተኛ ልኡካን ቡድን የፓኪስታን አየር ኃይል እጅግ ዘመናዊና ጥብቅ የሆነ የአየር ላይ ጥበቃ እንደሚያደርግ ታወቀ። ይህ እርምጃ በክልሉ ያለውን የኃይል ሚዛን የሚቀይር አዲስ ወታደራዊ ክስተት ተደርጎ ተወስዷል። የጥበቃው ወታደራዊ ዝርዝሮቹ ናቸው በጣም ያስደነግጡት። ፓኪስታን ለኢራን ልኡካን ቡድን የምታደርገው ጥበቃ 3 ዋና ዋና ክፍሎች የያዘ ነው ተብሏል። አንደኛ የተዋጊ ጀቶች አጀብ ነው። ፋይተር ጀት ስኮርት የፓኪስታን አየር ኃይል ኩራት የሆኑ JF-17 ቴንደር ወይም F-16 ተዋጊ ጀቶች የልኡካኑን ቡድን አውሮፕላን አጅበው ይበራሉ። ይህም ማንኛውንም አይነት ያልተጠበቀ አየር ጥበቃ ለመመከት የተዘጋጀ ነው ተብሏል። ሁለተኛው AWACS የሚባሉ የራዳር ቁጥጥር በፓኪስታን አየር ኃይል የሚመራው ማለት ነው።
ኤርቦርን ዋርኒንግ ኤንድ ኮንትሮል ሲስተም አውሮፕላን በክልሉ ያለውን የአየር እንቅስቃሴ በ360 ዲግሪ ይቆጣጠራል። ይህም ያልተፈቀዱ አውሮፕላኖች ወደ ልዑካኑ እንዳይቀርቡ ቅድሚያ ማስጠንቀቂያ ይሰጣል። የኤሌክትሮኒክ ውጊያ ሽፋን ይሰጣል። ኤሌክትሮኒክ ዋርፌር ይህ የጥበቃው እጅግ ስስ ክፍል ሲሆን የጠላት ራዳሮች በማደንዘዝ ጃሚንግ እና ሚሳይሎችን ቢተኮሱ እንኳን አቅጣጫው እንዲስቱ የሚያደርግ ቴክኖሎጂ ካውንተር ሜዥርን ያካትታል። ይህ እርምጃ ምን ትርጉም አለው የሚለውን እንስማ። ለዋሽንግተን የተሰጠ ምላሽ ተደርጎ ይወሰዱታል። ፓኪስታን ይህን ጥበቃ ማድረጓ በትራምፕ አስተዳደር በኩል በኢራን ላይ የሚደረገው ጫና እንደማትደግፍና ከጎረቤት ኢራን ጋር መቆሟን ለዓለም ያሳየችበት አጋጣሚ ነው ተብሏል። ሌላው የደህንነት ዋስትና ለቴህራን ተብሏል። የኢራን ባለስልጣናት በአየር ላይ ጥቃት ሊሰነዘር ይችላል የሚል ከፍተኛ ስጋት አላቸው። ፓኪስታን ይህን ዋስትና መስጠቷ ድርድሩ በኢስላማባድ እንዲካሄድ መንገድ ከፍቷል። አዲስ ጥምረት ተደርጎም ተወስዷል። ይህ ሁኔታ በመካከለኛው ምስራቅና በደቡብ እስያ አዲስ ወታደራዊ ጥምረት ኢራን፣ ፓኪስታን፣ ምናልባትም ሩሲያና ቻይና በይፋ እየታየ ያለ መሆኑን ተመስክሯል። በአጭሩ ፓኪስታን ለኢራን ልዑካን የዘረጋችው የብረት አጥር የድርድሩን ስኬታማነት ለማረጋገጥ ብቻ ሳይሆን አሜሪካና እስራኤል በክልሉ ያላቸውን የበላይነት የሚፈታተን ወታደራዊ እርምጃ ተደርጎ ተወስዷል።